ዛሬ ለየት ያለ ካብሳ ወይም ደግሞ መጭቦስ አሰራር ነው። እዚህ ጋር ሽንኩርት ከትፌ አዘጋጅቻለሁኝ። ቤታችሁ ያለ ማንኛውንም ዘይት ትጨምራላችሁ። እኔ የተጠቀምኩትኝ ዘይቱን ነው። ሽንኩርታችን ጥብስ እናደርገዋለን። ጋዙ ኃይል ካለው ቀነስ አድርጎ ሽንኩርቱን እንዳያቃጥልባችሁ ማለት ነው። ሽንኩርቱ ከተጠበሰ በኋላ ዶሮዋችሁን ትጨምሩና ጥብስ ታደርጉታላችሁ። ያው እንደምታውቁት ዶሮ በራሱ ውሃ እንትን ስለሚል ውሃው ምጥጥ እስኪያደርግ እንደዚህ ጥብስ ያደረጋችሁ ማለት ነው። ያው ጥብስ አድርገው አላሳየሁም ቪዲዮ እንዳይረዝም ማለት ነው። እዚህ ጋር ቤታችሁ ያለ ቅመማ ቅመም ትጨምራላችሁ። እርድ ዋናው ነገር ነው እንዳረሱ ማለት ነው። ይሄ ቢጫ የሚያደርገው እርዱ ነው። እና ቅመሙን አይነት ያልነገርኳችሁ ሴትዮ ዝም ብላ ስለምታመጣ ነው። እዚህ ጋር ደግሞ ነጭ ሽንኩርት የጨፈጨፍኩት አንድ ትንሹ ማንኪያ ጨምራለሁኝ። ከዛ አብረን እንደዚህ ጥብስ እናደርጋለን ማለት ነው። ነጭ ሽንኩርቱን ከተጠበሰ በኋላ ቅመማችንን እንጨምራለን ማለት ነው። ቅመማችንን ጨምረን በደንብ እናቁላለዋለን። ግን እዚህ ጋር እንዳይቃጠልባችሁ እሳቱን መቀነስ አለባችሁ። ከተጠበሰ በኋላ አንድ የፈቀፈቃችሁትን ካሮት ትጨምራላችሁ ማለት ነው። ካሮቱን ትንሽ እንደተጠበሰ ቲማቲማችሁን ትጨምራላችሁ። እኔ አንድ ቲማቲም ነው የተጠቀምኩት። እንዲሁም ደግሞ እዚህ ጋር ደረቁ ሎሚ ተጠቅሜያለሁኝ። እዚህ ጋር ደግሞ ትልቁ ቃሪያ ነው። እና ጥብስ ማድረግ አለባችሁ። እሳቱን ቀንሳችሁ ከዛ ድንሽ በትልልቅ ከትፋችሁ ትጨምሩበታላችሁ ማለት ነው። ከዛም ትንሽ ካቁላላችሁት በኋላ ውሃ ትከልሱታላችሁ። ለ25 ደቂቃ ከበሰለ በኋላ ያው በመሃል ታማስሉታላችሁ። ከዛም በኋላ ጨው ደግሞ ከፈለጋችሁ አሁንም መጨመር ትችላላችሁ። ግን የሚወደደው ሩዙ ልጨምሩ ስትችሉ 25 ደቂቃ ከበሰለ በኋላ ጨምሩት። ቆንጆ ነው ማለት ነው። እና ጨው አብሮ ሲንተከተክ ጥሩ አይደለም የሚል ነገር ሰምቻለሁ ከዚህ በፊት ኢትዮጵያ ያለው አያችሁ። አሁን ነው ጨው የምጨምረው። ከዛ ደግሞ ወሳኙ ነገር እዚህ ጋር ነው ምግቡን የሚያጣፍጠው። እዚህ ጋር ደግሞ የተፈጨ ሄል በማጥለያ እንደዚህ አደርገውና ልክ እንደምታዩት የሩዙ ውሃ ላይ እንደዚህ እንትን እለዋለሁኝ ማለት ነው። አያችሁ ደቃቁን ወደ ውስጥ ይገባል። ከዛ በጣም ነው የሚጣፍጠው ምግቡን ማለት ነው። በዚህ መልኩ ከሰራችሁት ታመሰግኑኛላችሁ። የምሬ ነው የምላችሁ። እና ትንሽ ነው የምሰራው ለአንድ ሰው ብቻ ብዙም አይደለም። ከዛም በኋላ እንደዚህ እናማስለዋለን። እና ደግሞ ጨው አሁን ስለጨመራችሁበት ቀምሳችሁ ማየት አለባችሁ ማለት ነው። ከዛ በዚህ መልኩ በስለዋል ማለት ነው። ሩዙ ዘፍዝፋችሁ ካስቀመጣችሁት በነገራችን ላይ ብዙም ደቂቃ አይወስድም። ከ15 ደቂቃ በኋላ ይደርሳል ማለት ነው። ከዛ እንደዚህ እናዘጋጀዋለን ሰርቪስ ላይ ማለት ነው። በአንድ እጄ ይዤ ስልኬን ይዤ እየቀረጽኩኝ ስለነበረ አልተመቸኝም እንግዲህ። እና እንደዚህ በአካል በጣም ነው የሚያምረው ወላሂ። እዚህ ጋር ካሜራ ያው የምግቡ ማየር ይሄ እንፋሎት ስላለ ምናምን አልተመቻቸልኝም ምናምን ነገር ነው። በደንብ አልቀረጽኩትም። እና ቆንጆዬ የሚጣፈጥ ምርጥ ቶሎ የሚደርስ የመጭቦስ አሰራር ነው።